ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። እንዲህ ነው እንግዲህ በሱና ልብቃቃ ብሎ ቢድዓን የመረጠ ሰው አላሁ ሱብሓነሁ ወተዓላ የመረጠለትን 2 ዓመታዊ በዓል አልቀበልም ብሎ በል እንዲያውም የአላህን ውሳኔ ናቅናቅ የማድረግ ደረጃ ሁሉ ተደርሶ ይበልጣል ከዒዶች ሁላ መውሊዶ ያ ረሱላላህ እየተባለ በሸሪዓ አንድም ቀን ዓመታዊ በዓል አድርጋችሁ ያዙ ያልተባልነውን ሱሐባዎች ማያውቁትን ነብዩ ሰለላሁ ዐለይሂ ወሰለም ያላዘዙበትን ምን ሲያደርጉ እየታየ ነው? የመውሊድ በዓል ተብሎ እየተከበረ ነው ማለት ነው። መውሊድ የሽርክ መናኸሪያ ነው፣ የቢድዓ መናኸሪያ ነው። ጫት ይቃምበታል፣ ሴትና ወንድ ይደባለቅበታል። እነዚህ ህፃናት ማለት ትላንትና ልጅ እያሉ በጣም ያቀመረል መካ አሰላሙ አለይካ ልቤ ባንቱ በርሶ ተመካ ብለው ትልቁን የተወኩል አምልኮ ወይንም በአላህ ላይ መመካት የናዱ ናቸው። የአላህ ባሪያዎች ሆይ ራቋቸው። መንዙማ፣ ሽርክ፣ መውሊድ፣ ቢድዓ፣ ጫት፣ ዘረኝነት፣ ኢኽዋን፣ አህባሽ ሁሉም ጠማሞች ናቸው። ራቋቸው። ሙአዝ ሀቢብ የሚባል ልጅ ታውቃላችኋል? አላህ ይምራውና ስንቶችን ያጠመመ ማትነቱማ ዘይነል ውጁድ ኸይረል ወራ ባትመጡም አለ ማንን? ነብዩ መሐመድን ሰለላሁ ዐለይሂ ወሰለም። ዓለምን አላህ ለነብዩ ነው እንደፈጠረው አልተረዳችሁም? ነገር ላይ ያመጣ እኮ ፈልጎ ነው። እስልምና አልገባው፣ እስልምና ላይ ይጫወታል። አላህ የእጁን ይሰጠዋል ካልተውበተ፣ አላህ የእጁን ያቀምሰዋል ካልተውበተ። ላስረዳችሁ ነው እዚህ ላይ ሐዲት አለ አይደል? ምን የሚል እሳቸው የሆነ ቤት ውስጥ ሲገቡ አንዲት ግመል ስታለቅስ አዩዋት። ጠጋ አሉና እዚህ ወደ አንገቷ አካባቢ ዳበሷት። አወራቻቸው። ልክ ለሱለይማን ጉንዳን እንዳወራው፣ ለሱለይማን ጂን እንደታዘዘው ግመሉ አወራች። ይሄ አሰሪዬ እኮ ያስርበኛል አለች። ይሄ አሰሪዬ እኮ ከአቅሜ በላይ ይጭነኛል አለች። ማን የዚህ ግመል ባለቤት አሉ? እነ ሙአዝ ባጢል አቂዳቸው ሊያስፋፉበት ይሄን ግልጽ ሐዲት ይጠቀሙታል። እርሶ ባይመጡ እኮ ኖሮ ግመሏ አፋውጥታ አታወራም ነበረ። ወላሂ የዱንያም ትምህርት አልተማሩም ልበል እንጂ አይደለም ዲን ካወቁ ይሄ የሚያስይዘው ምን ነበረ? እነሱ እንደሚሉት ከሆነ ኢስማኤል ከመታረድ ባይድን ኖሮ ነብዩ ሰለላሁ ዐለይሂ ወሰለም አይመጡም ነበር። ለምን ነብዩ ላይ ይቆማሉ? ነብዩ መጨረሻ እኮ ነው የመጡት። ለምንድነው ነገሩን ገልብጠው አደምንም ኢብራሂምንም ኑህንም ሁሉን ጥለው ነብዩን መንገስ የሚፈልጉት? ነብዩን ወደው እንዳይመስሉ ዲኑን ሊሸረሽሩ ስለፈለጉ ነው እንጂ ኢብራሂም ከሳት ባይተርፍም ነብዩ አይመጡም ነበር። እንዴ አይነት ዲን የለማ። እርሶ ባይመጡ ኖሮ ይባላል እንዴ? ኢዛ ቀዱ አምረና የቁለ ለሁ ኩን ፈየኩን። አላህ ሻው ፈጠራቸው፣ መጡ ሊያስተምሩ። ይሄ ነብዩ ላይ ድንበር ማለፍ ነው። ምን የሚል አባባል ስላላቸው ኑሩን ከኑሩ ኸለቀው ጀሊሉ። ክህደት ነው። ልብ በል። አደም እኮ ይላሉ በተሳሳተ ጊዜ በሙሐመድ ይሁንብህ ያ መጨረሻ ላይ ብሏል ይላሉ። ልብ በል። ውሸት ነው ይሁን። ስለዚህ እንዲህ አይነት እስልምና የለም። እርሶ ባይመጡ ኖሮ ይሄ አይከሰትም። እርሶ ባይመጡ ኖሮ ይሄ አይከሰትም። እንቀጥል። አሁን ሁለተኛው ደግሞ በደንብ ያብራራዋል። አዝመራው ማለት ቅጠላ ቅጠሉ የሚበላ የሚጠጣው መች ሊያበቅል መች ሊያፈራ። እሺ ነብዩ ከመምጣታቸው በፊት የነበሩት ህዝቦች የበሉት የጠጡት ምንድን ነበረ? እሳቸው ካልመጡ ሀታ እሳቸው ደግሞ አሁን ሞተዋል አልሞቱ? ሞተዋል። ምንድነው እኛ እየበላን ያለ ነው እየጠጣን ያለ ነው? ስንዴው ገብሱ ከየት የመጣ ነው? እርሶ ባይመጡ ኖሮ ግን ሞተዋል። እሳቸው ከሞቱ በኋላ ምን እየበላ ምን እየጠጣን ያለ ነው? ወላሂ እንደ ተራ ነገር እንዳታዩት። እነዚህ ሰዎች የሚናገሩትን ስንት ሰው ስላለቀሰላቸው እዩት። ይሄን ሕፃን ልጅ ይሄን ወጣት አብሮ እያለ ማለት ነው እንደ ተውሂድ ምናምን ብሎ ይከተላል አብሮ ማለት ነው። እስልምና እንዳይመስል እየተከተለ ያለው ነብዩ ሰለላሁ ዐለይሂ ወሰለም መልእክተኛ እንጂ ከዛ ውጭ ከማብቀል ከምንድነው ይሄ ከማዝነብ ከምን ጋር የተገናኘ አንድ ነገር የላቸውም በጭራሽ። ይሄን በደንብ ልንይዝ ይገባናል። መዲናይቱ አትባልም ሙነወራ። ሰዎች ተሰብስበው እንዲህ አይነት ነገር ሲሉ ማለት ነው ሰው ይሸወድላቸዋል። አያችሁት የመልእክቱን አደገኝነት? አያችሁት የመልእክቱን አደገኝነት ወንድሞች? የመውሊድ ፍቃድ ትክክለኛ ከነብዩ ይዘው የመጡት ሰይዱል ባእና ሰይድ ሙጃሂዱ ናቸው። እኚህ ሁለቱ ናቸው። ሁለቱ ናቸው ይዘው የመጡት። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አሁንም የአህባሾቹ ውሸት እንደቀጠለ ነው። ልብ በሉ እንግዲህ እያለ ያለው ምንድነው? እገሌ የተባሉት ሼክ መውሊድን አስመልክቶ ከነብዩ ሰለላሁ ዐለይሂ ወሰለም ፍቃድ ወስደዋል ነው የሚለው። አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ምን ማስተላለፍ ይችላሉ? ምንም ማስተላለፍ አይችሉም።
በህልም ነው እንኳን ቢሉ በህልም ሸሪዓ ሊወርድ አይችልም። ለዚህ ደግሞ ማስረጃችን ምንድነው? አቡበክር ስዲቅና ዑመር ኢብኑል ኸጣብ ረዲየላሁ ዐንሁማ ነቢዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ አቡበክር ስልጣኑን ይዘው በነበረበት ሰዓት ምን ይላሉ? ዑመር ሆይ ናና በረካ ኡሙ አይመንን እንዘይራት፣ ነቢዩ ሰለላሁ ዐለይሂ ወሰለም ሲዘይሯት እንደነበረው አሉ። ከዛም በኋላ በረካ ኡሙ አይመን ልክ ስታያቸው አለቀሰች። ለምን ታለቅሻለሽ? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጥሩ ነገር አያጋጥማቸውም ብለሽ ነው እንዴ ሲሏት፣ ከዛ በኋላ እሷ ምን አለች? አይደለም እኔ እሳቸው እኮ ጥሩ ነገር አያጋጥማቸውም ብዬ አይደለም፣ ነገር ግን በሳቸው መሞት ከሰማይ የሚወርድ የነበረው መለኮታዊ ራእይ ተቋርጧል አለች። ከዚህ ምን እንይዛለን? ከነቢዩ ሰለላሁ ዐለይሂ ወሰለም ሞት በኋላ አዲስ ሸሪዓ ሊወርድ አይችልም። እነዚህ ሰዎች ግን የድፍረታቸው ድፍረት ከነቢዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ አዲስ ህግ ይወርዳል እያሉ ነው። መውሊድ የተባለው ቢድዓ ነቢዩ ሰለላሁ ዐለይሂ ወሰለም የማያውቁት አላህ ያላዘዘበት ሷሃባዎች ያልሰሩትን እነዚህ ሰዎች በግድ አምልኮ ለማድረግ ስለሚፈልጉ ነቢዩ አዘውበታል እያሉ በሳቸው ላይ እየዋሹባቸው ነው። እነገሌ የተባሉት ሸህ ከነቢዩ ሰለላሁ ዐለይሂ ወሰለም በቀጥታ እኮ ነው መውሊድን ፍቃድ ወስደው እያከበሩት ያሉ ይላሉ። ነቢዩ ሰለላሁ ዐለይሂ ወሰለም ያልፈቀዱትን ነገር ፈቅደዋል ማለት ደግሞ ይሄ በኢስላም ላይ ሸፍጥ መስራት ነው። ስለዚህ እነዚህ ሰዎች የኢስላም ጠላት ናቸው። ወደዱትም ጠሉትም ኢስላም የሚናደው ኢስላም ላይ በመዋሸት ነው። ስለዚህ አላሁ ሱብሓነሁ ወተዓላ ይርዳንና እንዲህ አይነት መልእክቶችን በማሰራጨት ኡመተል ኢስላም ከእንዲህ አይነት ክህደትና ውሸት ይጸዳ ዘንድ ሁሉም የድርሻውን ይወጣላለው። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ። ስማቸውም ሸኽ ሱራ ማለት እምብርት ማለት ነው። እንደዚህ ተብሎ የተሰየሙት ለምንድን ነው ይላሉ መሻይኾች ሲናገሩ፣ በዚህ በሆዳቸው ነው ራሳቸው ቀደው የወጡት ይባላል። እኔ በነጃሳ መውጫ አልወጣም ብለው የእናታቸውን ሆድ እንደዚህ ከፍተው ወጥተዋል ይባላል። ቢቁድረቲላሂ ሱብሓነሁ። በዛ ነው በእምብርት ስለወጡ ነው ሱራ የተባሉትም ከነስማቸው ማለት ነው። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። ሸህምብርት ደግሞ የሚባል መጥቷል። ምንድነው ይህን ስም ያሰጠው ከተባለ እንዳዳመጣችሁት እኔ የሰው ልጆች በሚወጡበት ሁሉ በማህፀን አልወጣም፣ ምክንያቱም ያ ቦታ የቆሻሻ ቦታ ነው ብሎ ከእናቱ ሆድ እምብርቷን ቀዶ ነው የወጣው አለ። ስለዚህ ሸህምብርት ተባለ ማለት ነው። ሱራ ማለት እምብርት ማለት ነው። ግን ይሄ ክህደት ነው አባባላቸው ራሱ። ለምን ከተባለ አላሁ ስብሓነሁ ወተዓላ በግልጽ ሲነግረን ምን አለ? ወላሁ አኽረጀኩም ሚን ቡጡኒ ኡመሃቲኩም ላ ተዕለሙነ ሸይአን ወጀዐለ ለኩም ሰምዐ ወልአብሳረ ወልአፍዒዳ ለዓለኩም ተሽኩሩን አለ። ትርጉም አላህ እኮ ከእናታችሁ ሆድ ምንም የማታውቁ ስትሆኑ አወጣችሁ፣ ማያን፣ መስሚያን፣ ልቦናን አደረገላችሁ አለ። ይኸው በዚህ ጋር በቀጥታ እንዳየነው ይሄ ግለሰብም ሆነ ማንም ግለሰብ ከእናቱ ሆድ ሲወጣ ምንም የማያውቅ ሆኖ ነበር የወጣው ማለት ነው። ዛሬ ግን እንደዚህ አይነት ሰዎች ምን ያደርጋሉ? አንድ የሚጠቀሟት ማወናበጃ አለች። አላህ ለባሪያዎቹ ካስቻላቸው ይላሉ። መች ባሪያ ሆነና ገና በዛ ሰዓት እናቱ ሆድ ውስጥ እያለ እኮ ሙከለፍም አልነበረም፣ ለስራ ብቁም አልነበረም። ስራ ሰርቶ የአላህ ወልይ ነው እኮ ሊባልም አይችልም። ምክንያቱም ታላቁ ሰው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም፣ ታላቁ መልእክተኛ ማን? ዒሳ ዐለይሂ ሰላም፣ እነ ሙሳ፣ እነዚህ ሁሉ የወጡት በሴት ልጅ ማህፀን ነው። ይህ ግለሰብ ምን ብሎ በጠራው? እነሱ እንደሚሉት ከሆነ ማለት ነው የቆሻሻ ብለው የቆሻሻ ቦታ ብሎ የጠራው ማለት ነው። አላህ የቆሻሻ ቦታ ያላለውን ይሄ ግለሰብ የቆሻሻ ቦታ ሲል ጠርቶታል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከእንዲህ አይነት እስልምና ውስጥ ተቀምጠናል እያሉ እስልምናን ከውስጥ ከሚቦረቡሩ ተኩላዎች አላህ ኡመተል ኢስላምን ያድነው። ሙስሊሞች ሆይ እንዲህ አይነት መርዛም የሆኑ ሰዎችን ልንጠነቀቅ ይገባል። ጥምጣማቸው ለምን 7 ሜትር አይሆንም? ኡመተል ኢስላምን ከእስልምና አስወጥተው ወደ ክህደት ሊመሩ ነው የመጡት። እኛ እውነተኛ ወልዮችን አላሁ ስብሓነሁ ወተዓላ በቁርአን ላይ ነግሮናል። እነሱም ማናቸው? አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም ያሕዘኑን አለዚነ አመኑ ወካኑ የተቁን። ባላህ ባሪያዎች ላይ እኮ በወልዮች ላይ እኮ ምንም ፍርሃት የለባቸውም። እነሱ ማለት እኮ ባላህ ያመኑና አላህን የፈሩ ክልከላውን የተከለከሉ ትእዛዛቱን የፈጸሙ ናቸው ይላል እንጂ እንዲህ አይነት በውሸት እናቱ ሆድ ውስጥ ሆኖ እንዴት እኔ በማህፀን በኩል ሰው ልጆች ሁሉ በፈሰሱበት በወጡበት በማህፀን በኩል አላህ እኮ ثم السبيل يسر በማህፀን በኩል መውጣትን ለሰው ልጅ በጠቅላላ አገራለት እያለ ይሄ ግለሰብ ወይም ይሄ ሼክ ደግሞ እኔ በዛ በኩል አልወጣም አለ። መቼ? ምንም በማያውቅበት መሀይም በነበረበት እናቱ ሆድ ውስጥ በነበረበት። ከዛስ ምንም ማድረግ በማይችልበት ሰዓት የእናቱን እምብርት እኮ በጥሶ ስለወጣ ነው ሸህ ሱራ የተባለው ይላሉ።
ይሄ ሁሉ ቅጥፈት ነው፣ ክህደት ነው ከአህባሾች እምነት። ማንኛውም ለነብሱ ያዘነ አላህ ፊት ቆማለሁ ያለ ሰው በጠቅላላ ነብሱን ሊጠብቅ ይገባል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። ሙአዝ ሀቢብ የተባለው መጥፎ ሰው አላህ ከሱም ከጓደኞቹም ይጠብቀንና እንዲህ ሲል በቅርብ ቀን ጽፏል። ተወላጁን ወዶ ውልደቱን መጥላት የለም የሚል ጽሑፍ ጽፏል። ለምን መቀስቀሻ ነው የፈለገው? ዋሪዳ ብለው የሚያዘጋጁት ፕሮግራም አለ። አዋራጅና ወራዳ የሆኑ ስራዎች የሚያቀርቡበት፣ ወንድና ሴቶች ተደባልቀው ብዙ ሽርክ ንግግሮች በአላህ ላይ ማመጽ የሚታይባቸው፣ የነብዩ ሱና የሚጣስባቸው፣ ሴቶችም ሆነ ወንዶች ልባቸው እስኪጠፋ ድረስ ጨፍረው አላህ የሚያመጹበት ቀን ነው። ጥሩ ንግግርህን ላስረዳ። ሙአዝ ሞኙ ልጅ ሆይ አላህ ብስል ያደርገህ፣ እንደ ዕድሜህ ደግሞ ትልቅ ሁን። ሕፃን ልጅ እኮ አይደለህም። ነገር ግን ሐሺሽ ከወሰደ መጠጥ ከጠጣ ጫት ከቃመ ሰው በላይ ስሜትህን ስለምታመልክ ከባባድ እንዲህ አይነት ከሸሪዓ ጋር የሚጋጩ ንግግሮችን ትናገራለህ። ምን አልክ? ተወላጁን ወዶ አልክ። ማንን? ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ወዶ። አዎ አላህ የእውነት ያደርግልን፣ እንወዳቸዋለን። ውልደቱን መጥላት የለም አልክ። ምንን? እናንተ መውሊድ የምታከብሩበትን ቀን መጥላት የለም አልከን። እኛ እንጠይቀሃለን። ተወላጁን ይወዱ ነበር። ማንን? ሶሃባዎች፣ ሙሉ ሶሃባዎች። ግን የተወለዱበትን ቀን አያከብሩትም ነበር ዓመት እየጠበቁ። አንተ እንደምትለው የነቢዩን ውልደት ሶሃባዎች ጠልተውታል ማለት ነው? አበደን። አየህ ሞኝ ነህ ያልኩ ቁጥር አንድ በዚህ ነው። ሁለተኛ አንድ ክርስቲያን ለአንተ መጥቶ በዒሳ ነቢይነት እናምናለን ትላላችሁ፣ የዒሳን ነቢይነት ወዶ የዒሳ ልደት የሚከበርበትን ቀን መጥላት የለም ቢልህ ምን መልስ ታመጣለህ? አየህርል ሙዓዝ፣ ስሜትህን አታምልካት። ከጫት ቃሚዎች፣ ከመጠጥ ጠጪዎች፣ ከሐሺሽ ወሳጆች በላይ ስሜትህን እየተከተልክ ነውና አላህን ልትፈራ ይገባሃል። ሹፍ እኛ ባላህ ፍቃድ ፈጅር ሰላት መስጂድ ሄደን እንሰግዳለን። አንዋር መስጂድ ጁምዓ የምትጨፍሩት መስጂድ ውስጥ ዕጣን እያጨሳችሁ ብላችሁ የምትጨፍሩት ግን ከ80% በላይ ፈጅር ሰላት እንኳን ጀማዓ አይሰግዱም፣ ኪታብ አይቀሩም። እኛ ኪታብ በቀራን ቁጥር ሰለላሁ ዐለይሂ ወሰለም እያልን ነቢዩ ላይ ሰለዋት እናወርዳለን። አላህን አትፈራም አንተ ሞኝ ልጅ? አረ ቆም በል ቆም በል። ሞኝ ባያፍር የሞኝ ዘመድ ያፍር ይላሉ። ደህና ዘመድ የለህም? ደህና አንድ ልብ ያለው ዘመድ እንኳን ይጥፋ። ምንም ይልህ አረ ሙዓዝ ምን ሼ ምናምን የሚልህ ይጥፋ። የመጨረሻ ነብስህ እኮ እየጋለበችህ እኮ ነው። ለሰው ልጅ ጠላት አላት፣ ነብሱና ሸይጧን ሁለቱም እየጋለቡህ ነው። አንዴ በቤዝ ጊታር መጣ፣ አንዴ በሙዚቃ በምናም በመሳሰለው ትመጣና ይሄን የሚከለክል አላቅም እኔ እንደሚመስለኝ በዚህ ወጥቶ በመውሊድ እኮ ምንድነው እናበላለን እናጠጣለን ትላለህ። ሁሉም ሰው እኮ የሀደሬዎች የሚያከብሩት ስድስተኛዋ ትንሿ ኢድ መውሊድ ሚሏት ላይም እኮ ያበላሉ ያጠጣሉ። ግን ቢድዓ ነው። 4 ነጥብ። አላህን ፍራ።